አቤል ሾርትከት ስለሆነ እዚህ ጋር እንድንቋጨው ግን አንተም እኔ ይሄን ተመልስና ፈርዘር እንድትሄድ እናረጋታለን። ባሏንም እየካደች ስለሆነ ልጁ ልጅሽ ነው አይደለም? ይሄን መልሽልን። እኔ የለጠፍኩት ልጅሽ ነው አይደለም? ይሄን ብቻ መልሽልን። አይደለም ካልሽ መረጃ ስለማወጣ ነው። አቤላ አንዴ እኔ ልጨርስ ታሪክ የጀመርኩት በጣም ብዙ አውርተሻል። እኔ የለጠፍኩት ልጅሽ ነው አይደለም? አቤል በቃ በጣም የለም 2 ዓመት ከምናምን ስላወራን አቤል ጭቅጭቅ ነው የሚሆነው እኮ ባክኤንድ ፎርዝ ማውራቱ ጭቅጭቅ ነው የሚሆነው። በነገራችን ላይ ለሴቶች ብዙ ነገር ከኔ ልትማሩ አሁንም ለሱ የነገርኩት ማለት ነው። ይሄ ልጅ ቢኖር ገሊላ ልጅ ቢኖርሽም ችግር እኮ የለውም። እንኳን ኖርሽ ሳይ እንኳን እግዚአብሔር ልጅ አሚን ይኑረኝ ልጄ ነው ብዬ ልቀበል። ልጄ ነው። አዎ እኔ ነኝ የነገርኩት እኮ ይሄን ታሪክ። እኔ ስወልድ ነበረ። እኔ አዋልዶኛል እሱ ስወልድ ነበረ። ስለዚህ አሁን ልጅ አለሽ ብሎ ለጠየቀሽ ጥያቄ እንዳለሽ የነገርሽው ራስሽ ነሽ ማለት ነው። ራሴ ነኝ የነገርኩት። ራሴ ነኝ የነገርኩት። ራሴ ነገርኩት እንጂ እኔ ስወልድ ነበረ ወይ? አሁን እኮ የልጅ ነገር እንትን አሁን ልጅ መለጠፍም ትክክል አይደለም። ሕፃን ልጅ እዚህ ውስጥ ምንም ማያገባው ሕፃን ልጅ እንደዛ ሰው ተስለምልሞ ራሱ ጀንጅኖ ተጀናጅኖ አዲስ አበባ ትኬት ያስቆረጠ ፍቅር እኮ ነው። የእናንተ ፍቅር እኮ ልዩ ፍቅር ነው። ገባሽ? አቢላ እሱን አሁን ግን እኔ በቃ ማለት ገላን የወጣችሁ ላለው ብቻ ነው የኔ ጥያቄ እዚህ ጋር እንደ አዲስ መምጣት የፈለግኩት እንጂ ይሄ ወንጀል ነው። እሱን እንጠይቃለን። አሁን ደግሞ አንቺ እኮ በቃ መለሽለት። ልጁ ልጄ ነው ብለሻል፣ ልጅ አለኝ ብለሻል። ምንም ማለት አይደለም። ሰው በህይወት አጋጣሚ ሊወልድ ይችላል። ልጅ እንኳን ኖረሽ ጣጣ የለውም። አሁን ጥያቄው ሁለተኛው ጥያቄ የእሷ ልጅ መሆን ሳይሆን ሰሙ ልጇን ገላ ነው የወጣችው ያልከው በምን ማስረጃ ነው ይችን ሴት በዚህን ያክል ወንጀል ምትከሳት? አሁን ልጅን የሚያክል ነገር ሞዴሬተር አነሳለሁ ከዚህ በኋላ ያለ እኔ ፍቃድ። አንደኛ ማንም ሰው እንዳያስገባ ፕሊዝ። ከገባ በኋላ ደግሞ ማንም ሞዴሬተር ደግሞ ከገስት ላይ እንዳትወርዱ። እንዴ ነውር አይደለም እንዴ? ዋናውን ባለቤቱን እንደ ልብ እያወጣችሁ እያወረዳችሁ እንዴ? ይሄ እኮ ፌር አይደለም እኮ። የጉዳዩን ባለቤት እያወጣችሁ እያወረዳችሁ። በዚህ አጋጣሚ በሆነ ህይወታችሁ ልጅ እንደ ድንገት ተፈጥሮ ግን ልጃችሁን የወለዳችሁ ሴቶች በልጃችሁ መሸማቀቅ የለባችሁ። አቤላ እኔ ወንድ በጣም ነው የምጠላው። አንድ ነገር ልናገር እዚህ ጋር በልጄ ጉዳይ ማለት ነው። እኔ በጣም ነው ወንድ የምጠላው የነበርኩት ጌታን ቢኮዝ ወንድ ልጅ ስለሰበረኝ ልጅነቴን ስላሳጣኝ። ኦኬ ይህን ታሪክ ነግሬው ሪካርድ አድርጎ አቅርቧል። ብዙ እህቶች ተደፍረው ያለፉ አሉ በህይወታቸው። አይ ቲንክ ይህን መናገር ባይኖርብኝም ማለት ነው። ይኸው አባቱ አለ ያልዋሸሁት እንዲህ ብዬ ነበር የነገርኩት። እንዲህ ብዬ አንድ የሚውት አድርጉ። ስለዚህ ሰሙ አንድ ጥያቄ ልጅ እንዳላት አምናለች። አይ ኖ ቆይ ለምን ሌላ ፖለቲክስ? አይ ለምን ሌላ ፖለቲክስ? ቆይ በጣም ይቅርታ አንተ ባለቤት ሚስት ሆና አንተ በህይወት እያለ ሚስቴ ናት ብለህ እየጠበቅ ሚስት ሄዳ ከሌላ ወንድ ጋር ልጅ የለኝም ተደፍሬ ነው የወለድኩት ብላ ብትል ምን ይሰማል? አንተ በህይወት ኖረ ባሏ እኮ ከታች ሊኖር ይችላል። ባሏን ኢትዮጵያ መታ ምን አድርጋ እንደሄደች እኮ ታውቀዋለች። ሺናውስ አለ ቢው እኔ አሁን የምፈልገው የለሽ ስታፒ ልጁ እኔ የለጠፍኩትን እና አመጣልሽ በደንብ አመጣልሻለሁ። አሁን አትንጫጭ። ልጁ ልጅሽ ነው አይደለም? እኔ የለጠፍኩት ልጁ ልጅሽ ነው እኔ የለጠፍኩት አይደለም ነው አይደለም? ከመለሳችሁ እኔ ባሏን ነው ማሳያችሁ። ልጅሽ ነው አይደል? እኔ የለጠፍኩት ልጅ ነው አለች እኮ። በቃ እኔ ቪዲዮ አበራለሁ፣ ባለቤቷን ደግሞ እዚሁ አሳያለሁ። ልጁን አለች እኮ ልጁ ከፍ አድርገኝ እኮ ባለቤቷን ላሳያችሁ አይደለ? ባለቤቴ የለም ተደፍሬ ነው አይደል እያለች አለችው። እሱን እኮ ስንት ለጠፍኩ እኮ ማስረጃ አሳይሻለሁ። ባለቤት ስለመሆኑ በደንብ ማስረጃ አሳየን። የምንፈልገው ልጇን ገላውታለች። ቆይ አቤላ ቡና አንድ ጊዜ አንዴ ሚውት አድርግ። ልጇን የገደለችበት ማስረጃ ሰጣለ። አንዴ በእናትህ አንዴ ሚውት አድርግልን። አንዴ ሚውት አድርግ። ባሏን ላሳያት። አንዴ ሚውት አድርግልን። ከሷ ጋር ነው የምናወራው። አንዴ ሚውት አድርግ። ጥያቄ እኮ ነው ማስረጃ የሚቀብተው። ይሄ ነገር ለኛ ምንም አስፈላጊ አይደለም። አሁን ለተጠየቀው ብቻ ማስረጃ ይክፈል።
በእናትህ ቴሌኮም የሚባለውን ሰው እያስወርደው ሲስ ምንም የማይመለከተው ሰው ነው። ራስህ ትወርዳለህ። ስለዚህ ይኸውልህ ብራዘር ሲሳይ በነገራችን ላይ ይኸውልህ ባለቤቷን ታሳየናለህ። ልጇን ይሄ ልጅሽ ነው አይደል? ይሄው ወዳጄ እኔ እኮ አልካት ይሄ ልጅሽ ነው አይደል? ይሄን እኮ እሺ፣ ይሄ ልጅ እኔ ሌላ ነገር ልታወራ አይደለም። ልጅሽ ነው አይደለም? አሁን አንድ ወር ልጅ እንዴ በካሜራ ማሳየት ያስባባል። በእናትህ ቴሌኮምን አስወርደው ሲሳይ ቴሌኮምን አስወርደው ሲሳይ እንድናወራ ቴሌኮምን አስወርደው። እሺ ልጄ ነው አለች እኮ ልጄ ይሁን አልኩ እኮ ልጄ ነው። አዎ ይሄ ባልሽ ነው አይደለም? አሚን ልጄ ነው አይደለም? ይሄ ባልሽ ነው አይደለም? አይደለም። እሺ መረጃ ላሳያችሁ። አሳየን። እቺ አይናለም አይደለች? እቺ ማን ናት? እኔ እኮ ቪዲዮ አምጣ ወዳጄ፣ ማስረጃ አምጣ። ሰርቲፊኬት የተጋባንበትን ወይ ቆማንት ያጋባህንበትን ማስረጃ አምጣ። ሴትዮ እቺ ማን ናት? እኔ አሁን ሌላ ሰርቲፊኬቱን ተይውና እቺ ማን ናት? አላውቃትም ማለት አንቺን አላውቃትም ማለት አይደለም አልኩ እኮ ባሌ ቢሆን እኮ ነው የምነግርህ። እሺ ይሄ ሰው ቆይ ልንገርህ ሲስ ይሄ ሰው ነው። ይሄው ልጇን ይዞ ይሄው ቀለበቱ እንግዲህ አይኔን ግንባር ያርገው እያለች የእግዚአብሔርን ስም እየጠራች እቺ አጋንንት ብትዋሸው እንዲህ ነው። ይሄው ልብያለሁ እኮ ልጄ ይሁን ብያለሁ። እናቷ አንቺ አይደለም የነገርሽኝ፣ እኔ ወንድምሽ ነው የላከልኝ። አንቺ አይደለም የላከ እንትን ያልሽኝ። ደውልና አምጣው አንቺ ማለት የእግዚአብሔርን ስም ይሄው በቃ አይታችኋል አይደለ? ይሄ ባሏ ነው። ይሄው ይሄ ልጄ ነው አለች አይደል? ሲስ በጣም ይቅርታ አንዴ በጣም ሰምታችኋታል። ይሄ ልጄ ነው አለች። ቆይ አትመላለሱ። ይሄ ልጄ ነው አንዴ ሰሙኛ የምናወራ በጌታ ቆይ ሲስ ሰሙ ሰው እንዲያወራ አታደርግም። ይኸውልህ አሁን አንተ ታወራለህ። ቀጥሉ። እኛውን ሙሉ ታሪኩን አሁን ባላላት የላትም የሚለውን ትሄድበታለህ። ልጁን የራሷ ልጅ እንደሆነ አምናለች። ስለዚህ ቀለበት ያደረገው ሰውዬ ልጇን ይዞ ፎቶ ተነስቷል ማለት ባሏ ነው ማለት ላይሆን ይችላል፣ ሊሆንም ይችላል። አናውቅም። እቺ ሴት አሁን አላየሃትም? እቺን ሴት አይደለሁም አሁን ቪዲዮ አብርታ አላየሃትም? እቺን ሴት እኔ ቆይ አቢል እኔ እኮ ምን እየሰራ ነው? እኔ ካልሆነች 1 ሚሊዮን ብር አስገባላታለሁ። ቪዲዮን አቅርባት አሳየ። እኔ ዳታ ሞልቼ ነው የማወራችሁ። አሁን ትቅረብና እኔ ይሄን ፎቶ ዙም አድርጌ ገሊላ ነው የምታስገቡት። ቆይ ለምንድን ነው የማይገባው? ባለ ጉዳይ አይደል እንዴ? እኔ ምንሽ ልጁን የያዘው ሰው ማን ነው? ገሊላ እሺ፣ ምን አይነት አስጨራሪ ናት? ቆይ ሰሙ ይታሩ። እሺ ገሊላ ልጁን የያዘው ሰውዬ ማን ነው? ልጁን የያዘው ሰውዬ ዳንኤል ይባላል እኮ። ምንሽ ነው? የወንድሜ የሟቹ የፓስተር መስፍን ጓደኛ ነው። ኦኬ አሁን ድረስ ልጁ እሱ ጋር ነው ያለው። ስልክ እኔ ደውዬ አሁን ላገናኝ እችላለሁ ባሏ ነኝ ካለ ማለት ነው። ኦኬ አሁን በቪዲዮ ይግባ። አሁን በቪዲዮ ይግባ። ታገናኛለህ። አሁን እንዴ አንተ ያሟል። እኔ እያወራሁ እኮ ነው እንዴ። እኔ ያለው እኮ ለራሴ ማስረጃ ራሴ ነኝ። ገሊላ እንትን አሁን አንተ የራስህን ታሪክ እኮ ሜክ አድርገሃል። የሆነ ሁለት አብረው የቆሙ ሰዎች ያሳይተናል። ልጅ የያዘ ሰው ያሳይተናል። ልጅ ይዞ ቀለበት ስላደረገ ልጁ የእሷ ልጅ መሆኑን ጠቅሰ ባሏ ነው የሚል ታሪክ ሰርተሃል አንተ። እሷ ደግሞ አዎ ልጄ እሱ ጋር ነው። ቆይ ታሪክ ሰርቼ ልጨርስ። እኔ ታሪክ ሰርቼ ሳይሆን ይሄንን ፎቶ የላከልን ባሏና ወንድሟ ነው። ገባት? እሷ አይደለም የላከችልን። ሁለተኛው ላውራ። አይ በቃ የሆነ ፎርት የሆነ አርጊውመንት እንትን ቢልድ አድርግብና እንዴ ምን እያለ ነው? በቃ ፖለቲካ አትስራንብና አይን እያየ ይሄን ባሏን እንዲቆማ እያየ እሷን እያየት ማለት ነው እያልክ ሌላ ነገር ታወራለህ እንዴ? አንቺ ዝም በይ። ምን አይነት እቺ አይ ነገር የሌባ አይ ነገር ቅናት ወላሂ አንተ ብዙ አታወራብና ቆይ ሁለታችሁ የሚታርጉ ወይ አንድ ሀሳብን ልጨርስ ሀሳቤ። አንተ አቢላ እኔ አንዴ ማስረጃውን ይስጠኝ። ከዚህ ቆይ ጠይቀዋል። ወኔ ፖይንቴን አረሳም። ይኸውልሽ አንተ ታሪክ ሰርተሃል ስልክ ታሪኩ እውነት ነው ውሸት ነው እያልኩ አይደለም። አንተ ግን ታሪክ አቅርበሃል። ምን አይነት ታሪክ አቅርበሃል? አንድ ሴትና አንድ ወንድ
አብሮ የቆሙበትን ፎቶ አሳይተሃል። አንድ ቀለበት ያደረገ ሰው ሕፃን ልጅ ይዞ አሳይተናል። ልጁ የእሷ መሆኑን አምናለች፣ ባሌ ግን አይደለም ብላለች። ምንድን ነው የእሷ ያቀረበችልን ምክንያት? በአጭር ምክንያት እሷ ያቀረበችልን ምክንያት ልጄ ያለው ፎቶ ላይ ያለው ሰው ጋር ነው። ቆይ ዳንኤል ማለት ይለ ወይ ስማ፣ ዳንኤል ማለት ነው ባለቤቱ ከነስልኳ እኮ ፐርሰናል እንትን ማወቅ የምትፈልጉ ከሆነ በቃ ሌላ ነገር ውስጥ የገባ ነው። በቃ እውነቱን ሊወጣ ነው የምፈልጉት። ከ2 ዓመት ከ7 ወር በኋላ ነው ለመጣችሁ። ይኸው ስልኩን ያዙት። ኢትዮጵያ ድረስ መታ ወንድም ቆይ አንቺ ዝም በይ ማፊያ ዝም በይ። አንዴ ዝም አድርጋት። አንዴ ስታወራ ዝም ብላችሁ ሰምታችኋታል። እኔ ልጨርስ። ቪዲዮ አንደኛ ሰሙ አንደኛ እዚህ ሚዲያ ላይ የሕፃን ልጅ መለጠፍ በጣም ነውረኝነት ነው። እኔ አይገባኝም ስለተካሰሰት። አሁን ጉዳዩን አዲስ ስላነሱብህም ሰዎች ምናምን አይመለከተኝም። እንደው ሲሳይ ስላስገባኝ ድንገት ነው እዚህ ጉዳይ ውስጥ የገባሁት። ንጹህ ሰው ልትሆን ትችላለህ፣ ላትሆንም ትችላለህ። እሷም ንጹህ ሰው ልትሆን ትችላለች፣ ላትሆን ትችላለህ። ሳይድ ይዤ አይደለም። የመጀመሪያው ነገር ትክክል አይደለም የሕፃን ልጅ ፎቶ መለጠፍ፣ የሰው ልጅ ፎቶ። በተለይ የአባቶችን ታሪክ አውቃለሁ፣ መጽሐፍ ቅዱስ አውቃለሁ፣ እግዚአብሔርን ፈራለሁ የሚል ሰውዬ መጥቶ በጣም በቆቅላ ሕፃን ልጅ ፎቶ ማድረግ ትክክል አይደለም። በቃ በጣም እንትን ነውር ነው። ይቺ ልጅ አገልጋይ አይደለች፣ ሰባኪ አይደለች፣ ምን አይደለች። የሆነ የምታስተምረው የምታርማትም ነገር የለም። ፐርሰናል ላይፍ ነው ያለው። ህይወት አምጣ በሌለ አንዳንድ ሴቶች ግን እንዴት አይነት አስገባሃለሁ ሰሙ ችግር የለውም። ፖለቲክስ እየሰራሁብህ አይደለም። ይሄ ኖርማል በቃ አንድ ሰው ማድረግ ያለበትን ነው ምነግርህ። ቢያንስ የሕፃን ልጅ ፎቶ ከለጠፍክ በኋላ ደግሞ ቀጥሎ ስላወራኸው ነገር ምን ማስረጃ አለ? ልጇን ገላ ነው ከሀገር የወጣኸው ብለሃል። ስለዚህ ይሄ እኮ በጣም እሱን ብቻ ማስረጃ ነው የምፈልገው። ኧረ ሚውት አድርጊና እናንተ ሰዎች ኧረ በጌታ እንደ ትልቅ ሰው ኦልሞስት እኮ ከ18 ዓመት በላይ እኮ ነን ሁላችንም። እኛም እኮ ሚውት አድርገን እየሰማን ነው። ሚውት አድርጉት። ከዛ በዛ ላይ ልክ ሲጨርስ ሀሳብ ለምንድን ነው የሰው አረፍተ ነገር ኢንተራፕት የምታደርጉት? ስለዚህ እኔ አሁን ሲሱ የምጠይቀው እሷም ያቀረበችው ታሪክ ይመስላል ነው የምለው። ይመስላል አሁን እውነት ነው እያልኩ አይደለም። ይመስላል የእሷም ታሪክ እውነት ይመስላል። ልጇን አይደለም አልካደችም። ሰውየው ግን የሟቹ ወንድሜ ጓደኛ ነው፣ እሱ ጋር ነው የኔ ልጅ እያደገ ያለው እያለች ነው። ላይሆን የሚችልበት ምንም ምክንያት የለንም። እውነቱን እግዚአብሔር ነው የሚያውቀው። አሁን ሰሙ የሚያነሳው ክስ እውነት ይመስላል። አሁን እኔ ፖለቲካ እየሰራሁበት አይደለም። ሰሙ የሚያነሳው ክስ እውነት ይመስላል። ልጇን ይዟል፣ የሆነ ሰው ቀለበት አድርጓል፣ የእኔ ልጅ ነው ብላለች። ስለዚህ ልጁን ይዞ ፎቶ ሊነሳ የሚችለው አባት ሊሆን ይችላል የሚል ነገር ሊሰራ ይችላል። በጣም የሚቀራረብ ታሪክ ነው የፈጠሩት ሁለቱ። በቃ በጣም የሚቀራረብ ታሪክ ነው የፈጠሩት ማለት ለማመን የሚያስቸግር አይነት ሁለት እንትን እንዳትል ማለት ነው። ግን አሁን እዚህ ጋር ያለውን ታሪክ እንዳለ ሆኖ የሰው ፐርሰናል ስልክ ይሄ ሰውዬ መጥቶ አልከሰሰ። ዳንኤል የተባለው ሰው የእሷ ልጄን ክዳብኛለች አላለም፣ ትዳሬን አፍርሳብኛለች አላለም። ከዚህ በፊት አልሰማሁትም ሰውየው። ስለዚህ የሰውየውን ፎቶ አደባባይ ላይ ወጥቶ ከዛም በኋላ ስልኩ ተለጥፎበት ፐርሰናል ነገሩ ትክክል አይደለም። ይሄ ሼም ነው በእውነት። እና አሁን ገሊላ የምትጠይቅህ በአጭሩ ታሪክ ይሄን የታየ ጨቅላ በጣም የሚያምር ሕፃን ልጅ ገለሸዋል ብለሃል ብለህ ከሳታል። እሱን ብቻ ክሊር አለ። ገሊላ ቆይ ልጁ አለ አይደል አሁን በሕይወት በጣም እግዚአብሔርም ይቅር ይበለ። እንዲህ ተብሎ አይጠየቅም። ሲሳይ 4 ልጅ ነው ያላት። ሴት ልጅ ነው አርዳ ገላ ቀብራ የወጣችው ነው ያለው። ሴት ልጅ የለኝም። ገብቷል። ሴት ልጅ ነው የገደለችው። እንደዛ ያለበት ማስረጃ አለ። ቪዲዮ አለ። ቴልኮ ምን አስገባውና ያሰማክ ቤቱን ከፍቶ እንደዛ ያለበት ማለት ነው። እኔ እኮ ይሄ ነው እኮ አሁን ልጄን የገደልኩበትን ብቻ ማስረጃ ይስጠኝ። እንዳታስቀስፉ ነው። አሁን እኮ በጣም እኮ ህፃናት እኮ ሴንሲቲቭ እኮ ናቸው በጌታ። እሺ አዲስ የሚባል አካውንት አለ። እሷ እንዳወራች ለእሱ እድል ስጡት እያልክ ነው። ሙሉ እኮ ታሪክ እኮ ተናገረ። ሰሙ እኮ አፈናችሁት ትለናለህ። ሰሙ የሚታፈን ሰው ነው በመድኃኒዓለም ስም። ኧረ ቲማ ቤቲ ማን ነው የምትልኪ?
ቲም ማን አይ እንትን ልናገር ብዬ ነው። እኔ ገሊላን ስለማውቃት አንድ ነገር ልናገር ብዬ ነው። ይቅርታ ግን ከሁላችሁም ማለት ስላገባች ስላላገባች ዶንወር ይሄ እሱ ጉዳይ የሌሎችን ጉዳይ ስላልሆነ ልጅቷ የመጣችበት ፖይንት ተገደለ የተባለው ልጅ ለምንድን ነው ስለሆነ እሱም ቢያሳይ የተሻለ ነው። አገባች፣ ወለደች፣ ይሄ ነው ባሏ። ይሄ የማንን ጉዳይ? የእሷ ጉዳይ ነው። የሚመለከተው አካል የለም ስለሞተው ልጅ ግን ምክንያቱም ክርስቲያን ነች፣ ንስሐም ልትገባበት ግዴታዋ ስለሆነ እኛም እንደ ክርስቲያን መጠየቅ ግዴታችን ስለሆነ እሱ ብቻ ነው። እኔ እሱን ልናገር ብዬ ነው። ይቅርታ ጋር ማለት የሞተው ብቻ ሳይ ከዛ ውጭ ያለው ግን የማንን ጉዳይ ስላልሆነ ማለት ነው። ቆይ ሰሙ በጣም ከይቅርታ ጋር አንተ እንደዚህ ብለሃል፣ ልጇን ገላለች ብለሃል። ሰሙ ወንድማችን ሰሙ ጋይስ ትሰማለህ? ማለት እሱ ብቻ አይደለም ሲስ ጴንጤ እህት አላትና ጴንጤ ስለሆነች ወቅታታለች በብላ ብሏል። አሁን አይደለ አሁን እሱ ጴንጤ እህት አላት ምናምን እሱ አንቺ ደግሞ አንዱን ሳንጨርስ ገና ወደ አንዱ መጀመሪያ አንዱ ይጣራና ወደ አንዱ ይሄዳል። ሰሙ አለ እንሰማለን። ነገራችን ላይ ሲስ ሞዴሬተርህን ከአቤል አቡና አንሳ። ስቲል የሚያወራኝ እሱ ስለሆነ አይደለም ያደረገው። እኔ ስምን ያላወርድም ሰሙ እየነገርኳቸው ማውራት አይ ነው አይደለም እንዲህ ፍጥጥ ያለ ውሸት ደግፈ እያወራ አቤላ ከማነሳ እኔ እኮ ነገርኩህ። እዚህ ቻሌንጅ ያቀረብኩላችሁ አይደል? ባይዘው የሁለታችሁም ትክክል ይመስላል ነው ያለው። ሁለታችሁም ትክክል ይመስላል። ምንም ትክክል ስለመሰለ ሳይሆን ሌላ ነገር አስባችሁ የምታወሩ ከሆነ እኔ አሁንም በቪዲዮ ቀርባ ትታይ። እኔ ከለጠፍኩት ቪዲዮ ጋር እቺ ከባለትዳሯ ሴት ጋር እቺ አሁን የምታዩት አንዴ ናርዶስ፣ አንዴ ገሊላ፣ አንዴ እንትና፣ አንዴ ጅኒ ጃንካ እያለች የምትመጣው ሴት አንድ ካልሆነች ቆይ ይቅርታ አንዴ ንግግር ይልቻል። ሰሙ ቆይ የዛሬ ዓመት አብርታም ፎቶ አትቀራረባች ትመሳሰለች ነው። የዛሬ ዓመት እግዚአብሔር ይገስጻት። የዛሬ እየሰማኸኝ ነው? እኔና እሷ 2 ዓመት ከ7 ወር እንዳትደርሽበት ተብሎ ከነ ክርስቶስ ፎርስ ጋር በዚህ ተዘጋ። አሁን አንተ ሚውት አድርጋት በእግዚአብሔር እቺ ባለጌ እቺ ሁላችሁ ሚውት አድርጋት በእናትህ። ኧረ ምን ውስጥ ነው የገባሁት በመድኃኒዓለም። አንቺ ደግሞ ሚውት አድርጊያለሁ። እናትህ እቺ ልጇን እያየች የራሷን ፎቶ እያለች ስግጥ ብላ ምትክር ሴትዮ ደግሞ እንትን ትላለች እንዴ? እኔ አሁንም ማስረጃ ክፈት ብላ ሚውት አስደርጋት። አፍን ከፈትክ እኮ በጣም አፍን ከፈትክ። ብዙ ጊዜ እኔ እንዳንቺ ጭቃ አይደለሁም ወይ አስወርዳት። ወይ አይደለም እኔ ሳውራ ትገባለች። እኔ ነኝ አስወረድኩሽ። ይኸውልሽ እኔ ነኝ አስወረድኩሽ። ቆይ አይደለም አይደለም ሰሙ ፐርሰናላይዝ አታርገው፣ ሀሳቡ ላይ ብቻ አውራ። አንተ የዛሬ ዓመት ኧረ በእናትህ ጦሴን ትውሰድ። የዛሬ ዓመት እኔ ሲጀመር የዛሬ ዓመት ከነ ብሪጅስቶን ጋር እየሰደበችኝ ነበር እንዴ እኮ ምን ሁኚ ብዬ ነው? ከነብሪጅስቶን ጋር ነበር ግን የዛሬ ዓመት ተሳደብ ነበር። ምን ሁኚ ብዬ ነው እኔ መላት እንዴ? ኖርማሊ ባሏ እኔን ምንም ፖለቲካ መስራት ባሏ እኔን መጥቶ ይጠይቀኝ። ይሄው ዳንኤል፣ ይሄው ከነስልክ ቁጥሩ ዳንኤል ገሊላ፣ ይሄው ይሁት ስክሪንሾት አድርጉና ደውላችሁ እንትን በሉት። ይሄ የህግ ባሏን አንተ በእናትህ አንድ ሚውት አድርገህ ቲም ሂድና እዛ ከነ ቴሌፎን ጋር ቁጥለ በእናትህ አስወርደው። ይሄንንም አስወርደው በእናትህ ሲስ ቆይ አንድ ሚውት አድርገው። አላስወርደው ሚውት አድርገው። አንድ ሚውት ብቻ አድርገው። ኦልሬዲ እኛ እኮ ማኔጅ ልናደርግ እኮ ነው ያለ ነው። አሁን ይኸውልህ ሰሙ እኔ ኦልሬዲ ዲስ ማች የለ በደንብ ስማ። ሲስ ማንም ይንተራ በቃ እንደፈለገች ስታወራ ሰምታችኋታል አይደለ? እኔ ባሏ መጥቶ እኔን ይጠይቀኝ። ምክንያቱም በቂ መልስ ስላለኝ ማለት ነው። እናቱ የወለደው በዚህ ሴት ዙሪያ እኔ ጋር ይምጣ፣ በህግ ዙሪያ። አንቺ እንዲህ አለኝ አልሽ አይደለ? ይልሽ እኔ አንቺ ጋር እንዴት እንደምመጣ አታውቂም። እኔ አውቄ ነው ዝም ያልኩሽ። በነገራችን ላይ እስቲ ስሜን 2 ዓመት ከ7 ወር ስታጠፊ አውቄ ነው ዝም ያልኩሽ።
እሰብ በእናትህ አቤል ዝም በል አንተ ፖለቲካ አትሰራም። አንተ አይደለም እንዳንተ አይነት 1 ሚሊዮን ሰው ሌላ ፖለቲካ አይሰራም። ልንገርህ እኔ አላስወረድኩም። አሁንም ቢሆን ጌታን ነው የምልህ። እኔ ነኝ ያስወረድኩት። እኔ እሷን ሞዴሬተሮች አይደሉም። እሷንም ያስወረድኩት አንተ ላይ ፖለቲካ ሰርቼ ምን ትርፍ አገኛለሁ ብሮዬ? ምንም እኮ የለም። ሃይማኖታዊ ክርክር አይደለም ምን አይደለም። አሁን እዚህ ላይ ምን ፖለቲካ ይሰራል? አሁን ምንም እኮ ፖለቲካ የለም እኮ እንዴ! ምንም እኮ እንትንም ግን በጣም ጎበዝ ነው። በጣም ጎበዝነቱ ምንድነው መሰለህ? እዛ ልጇን ስለመግደሏ የተነሳበትን ጥያቄ አቡን አስወረደኝ በሚል እንትን አለፈው ማለት ነው በስታይል ጸዴ ነው ብቻ ሲሶ ልጅ ማግባቷ አሁን እሷ ባል ይኑራት አይኑራት ምንድን ነው ፖይንቱ? እኛ ጥያቄያችን ገደለችው ስለተባለው ልጅ እስከሆነ ድረስ ባል ይኑራት አይኑራት 4 ባልም ታግባ 10 ባል ታግባ የኛ ጉዳይ አይደለም። ያወራው ነገር ግን ልክ ነው ወይ ነው። አገባች አላገባች ለኛ ምንም አይደለም። ፕላስ ደግሞ ለሴት ልጅ ክብር ከሌለ እኔ አላውቅም። አሁን ለምሳሌ ሁለቱም እኮ ከዚህ በፊት እኔ ገሊላን ወይንም ህሊናን በውስጥ ሳወራት የሆነ ቤት ላይም አግኝቼ አውርቻታለሁ። ለምትናገሪያቸው ነገሮች በሙሉ ማስረጃና መረጃ ከሌለች ጥቅም የለውም ብያታለሁ። በአንጻሩ እኮ ቱ ፐርሰናል የሚያደርገው ሰሙ ነው እንጂ ልጅቷ አይደለችም። እኔ እንደሰሙት ልጅቷ ሰሙን ፈልጌ ነው ከሀገር የመጣሁት አለች። ከዛ ፈራዋለች ሐዋሳ ድረስ መምጣት። እሱም እኮ ለምሳሌ አቤላ እሱም ክሬቲቭ ስቶሪ ቢሆንስ የተፈጠረ ታሪክ ቢሆንስ እሱም ራሱ ሊሆን ይችላል። አሁን እኮ አልፈረድንም፣ ግን ሲወራ አሁን ለምሳሌ የዛሬ ዓመት ያወሩበትን ማስረጃ ይኸው እኔ እናንተ አውርተናል የዛሬ ዓመት ብላ መረጃ ከሌላት ማስረጃ ከሌላት ሲስ ይኸውልህ መምህር ቢኒ አንተ ፍሬንድ ነው። ለምሳሌ እሱ ጋር መጥቼ ነው ያረፍኩት። ከዛ በኋላ ወደ እንትን ሲለኝ ወደ ሐዋሳ ብቻዬን ፈራውና መምህር ቢኒ ጋር 3 ቀን አረፍኩኝ ብላለች። እሱን አሁን ደውለህ ወይ ምናምን መጠየቅ ይችላል። የተፈጠረን ያልተፈጠረ ታሪክ መሆኑን ገባ። ይሄ እኮ ምንም ቀላል ነገር እኮ ነው። ኖሞር ምን አለ መሰለ ፕሮፌት፣ እኔ አሁንም እኮ ያልተጠየቀው ነው እየመለሰ ያለው መረጃ ስለሌለው ነው ያልተጠየቀው እየመለሰ ያለው። ልጅቷ ገደለች መረጃ አለኝ ካለ በቃ እሱ ብቻ ያሳይ። ምንም እኮ ባላገባች እዚህ መጣ የተሰቀለች ወጣች እኮ ምንም ፖይንት አይሆንም። በቃ ገድላለች ካለ እሱ ነው ማሳየት ያለበት። እሺ ልጇን ገላለች ያለበት እሱ ብሎ የተናገረበት ቪዲዮ መረጃ እጁ ላይ ያለ ሰው አለ? እንትና አዎ እያሉክ ነው እነሱን አስገባ ቀጥል። እኔ ግን ያው ሲሱ ነው ጦስ ውስጥ የከተተኝ እንጂ ፖለቲካ ምናምን ልሰራባቸው አይደለም። አይመለከተኝ። ውሻን ምን አገባት በሰው እርሻ። አንዳንድ ወዳጆቼ በውስጥ በኩል ውጣ ስላሉኝ ነው ወጥቼበታል። እንዳይዞር ግን እኔስ ማንን ነው? እኔ እኮ እንደዚህ ዞረብኝ ምናምን ለምን ሲሽከረከሩ አይውሉም። እኔ እኮ ሰው አልፈራም። እዚህ ቲክቶክ ላይ ለእንትን ገባ ዘግዝቆ ገባ አወራ ገባ ምናምን ጭራሽ እኔ እንደዚህ አይነት ነገር በስማ። ለማንኛውም የእኔ ጉዳይ እንዳይሆን መጨረሻው ላይ አመሰግናለሁ ሁላችሁንም። ግን ያው ስንት ጊዜ ይግባብኝ ሰላሙን ኤኒዌይ እንትን ነው አጠቃላይ ደሆል ስቶሪውን ስነግራችሁ ደሆል ታሪኩን አይደለም ማጠቃላይ አንድ ስቴትመንት ልስትና ልዝጋው ላይ አጠቃላይ ፐዝሉን ስገጣጥመው ማለት ነው። ፐዝሉን ህሊና ገሊላ ልገቢ ነው አያስችለኝ። አንድ ቁጥር ልከሽ ይታለሽ አረገስትን ያለሱ
ያንተ ሳቅ እኮ ነው። እሺ እኔ እኮ ለተቀልለው ታሪኩንም እኮ ለተቀልለው ፈለኩ። ግን ምን አለ መሰለሽ፣ ይኸውልሽ አንድ ምክር ልምከርሽ። ይኸውልሽ የምር አንድ ምክር ልምከርሽ። እዚህ ታሪክ ውስጥ ምንም የሚጠቅምና የሚረባ ነገር የለም። ይኸውልሽ እኔም ትልቅ ሰው ነኝ፣ ባለትዳር ነኝ፣ የልጆች አባት ነኝ። እንዶ ላንቺ ምነግርሽና መመክርሽ ነገር የመጨረሻ ቁም ነገር አድርጌ መመክርሽ ነገር በዚህ ታሪክ ውስጥ በዚህ ወሬ ውስጥ ራስሽን ሄደሽ በመከላከል ውስጥ ምንም የምታተርፊው ነገር የለም። ልጇንም ገደላ ምንም ነገር ይበልሽ፣ እግዚአብሔር ምስክሬ። ጀስት ይህንን ነገር ፎርጌት አድርገሽ ትዳርሽን፣ ኑሮሽን ከልጆችሽ ጋር ከባልሽ ጋር በሰላም ኖሪ። ምንም አሁን ሰሙን እዚህ ቲክቶክ አሁን በምወልደው ልጄ ነው ሲስ በሰላም የምኖረው። ወጉ ደርሶኝ ዛሬ በመክር አንዴ ልምከርሽ። እኔ እግዚአብሔር ምስክሬ ነው የምልሽ፣ ምንም የምታተርፊበት ነገር የለም። ሰዎች ለሁለታችሁ አጀንዳ ሰጥተው እናንተን አጀንዳ ርዕስ ማድረግ የፈለጉ ሰዎች አሉልሽ እንጂ አንቺ ከሰሙ ጋር ተከራክረሽ አይ በቃ አንቺ ትክክል ነሽ ብትባይ ሌላ ሰው ምናምን የሚባል ምንም የምታተርፊው ምንም ነገር የለም። ኢቭን ነገርየው ከአቅምሽ በላይ ከሆነ ሰዎች በውስጥ እየነዘነዙ እያስቸገሩሽ ከሆነ ቲክቶክ ምንም የሚጠቅም ነገር የለም። ቲክቶክሽን ዲአክቲቭ አድርገሽ ወይ ቲክቶክ ላይ መዝናናት ምናምን ካል ይሄን ዋናውን አካውንት አጥፍተሽ በሌላ አካውንት ዩዘር በሚባል አካውንት ቲክቶክ ላይ ፈና ዘና በይ። ይኸውልሽ ቲክቶክ ላይ ኑሮ የለም፣ ትዳር ቲክቶክ ላይ የለም፣ ህይወት ቲክቶክ ላይ የለም፣ ምንም ነገር ውስጥ የለም። እግዚአብሔር ምስክሬ ትክክለኛ ነገር ልምከርሽ፣ በዚህ ጦርነት ውስጥ በዚህ ሁኔታ ውስጥ ምንም ይኸውልሽ ከባለቤትሽ ጋር ትጋጫለሽ ወይ የሚሰማ እየሰሙ ያሉ ልጆች ካሉ በአንቺ ታሪክ እንትን ይላሉ። ምንም እግዚአብሔር ምስክሬ ነው። አራሲስ ልጆች ሻልክ እንዳንተም የሱን ሰምተህ እንደ አሪ ይስጠኝ ስላሴ ልጆች ይስጠኝ ካልሆነ ደግሞ ይቅርታ። ይሄ ነገር ደግሞ ስተት ልጅ አለኝ እኮ ቅድም ስል ልጁ የኔ ነው ስላልሽ እኮ ነው ነገር ሪከርዱም ለልጅሽ መጥፎ ነው የሚቀመጠው። ያኛው ልጅ የኔ ነውም ስላልሽ ማለት ነው። ዋሬቨር ዲስ ኢዝ ይኸውልሽ ምንም ነገር ይሁን ይኸውልሽ እግዚአብሔር ምስክሬ ነው የምልሽ፣ አንቺ ሴት ልጅ ነሽ። ሴት ልጅ ብላተኛ ናት፣ አስተዋይ ጠቢብ ናት። የሚጠቅምሽ ነገር ይሄን 3-4 አካውንቱን አጥፊውና በውስጥ የሚጨቀጭቁሽ ነና አስረጂ እንትን አርጊ ምናምን አርጊ የሚሉት ሰዎች በሙሉ እርግፍ አርገሽ ትተሽ መሬት ላይ ኑሮሽን ኑሪ። ሚዲያ ላይ ኑሮ አይኖርም። ምንም ሚዲያ ላይ የሚመሰረት ነገር የለም። እኔ እግዚአብሔር ምስክሬ ነው። ዛሬ እኔ ልለምንሽ በዚህ ታሪክ በዚህ ጦርነት አንቺ ምንም አታተርፊ። ሌላ የሚያተርፉ ሰዎች አሉ። ሌላ በቃ ርዕስ የሚያደርጉ ሰዎች አሉ። ሌላ እንትን የሚያደርጉ ሰዎች አሉ። አንቺ ይህንን ነገር ሙሉ ለሙሉ እንደው እኔ ልለምንሽ፣ እኔ እንግዲህ ነገርኩሽ፣ እኔ ትልቅ ሰው ነኝ፣ ባለትዳር የልጆች አባት ነኝ። እኔ ልምከርሽ በዚህ ታሪክ ምንም አታተርፊም። አካውንትሽን በውስጥም መተው ነይ ቪዲዮ አውጪ እንደዚህ አርጊ ምናምን አርጊ ብሎ የሚጨቀጭቁ ሰዎች እንትን እንዳይሉ እነዚህን አካውንቶች በሙሉ አጥፊያቸውና ሌላ አካውንት እንትን አርገሽ ቲክቶክ ላይ ዘና ፈታ በይ እና ይሄንን ብታደርጊ ትጠቀሚያለሽ። አይ እኔ ሀቅ አለኝ እውነት አለኝ እታገላለሁ ምናምን እላለሁ የምትይ ከሆነ ሜዳውንም እንትኑንም ያው ጨርቅ ያርግልሽ። ቴንኪው ተባረክ። እኔም አመሰግናለሁ ሁሉም ነገር። እኔ ፈልጌ ሚዲያ ላይ መውጣት አልፈልግም፣ የሚዲያ ሰውም አይደለሁም እኔ ሲጀመር ማለት ነው። ብቻ ይሄ አሁን ለተናገረው ነገር እንግዲህ ማስረጃ ስለሌለው ነው ትቼዋለሁ። እኔ ስሙን አላነሳም ከዚህ በኋላ። ይኸው አለቀ እዚህ ቤት በቃ። ይኸው እኔ ራሴን አጋልጫለሁ፣ ቪዲዮ ጥቻለሁ። ሰው እንደዚህ ይኸውልሽ፣ እኔ ቲክቶክ ላይ ሰው እንደዚህ መክሬ አላውቅም፣ ተናግሬ መክሬ ምንም ብዬ አላውቅም። በዚህ ጦርነት ውስጥ አንቺ ምንም የምታተርፊው ነገር የለም። እግዚአብሔር ምስክሬን ነው የምልሽ። በዚህ ጦርነት ውስጥ የትኛውም እውነት ቢወጣ ኑሮሽን ከመጉዳት ውጭ የምታተርፊው ተርፍ የለም። ህይወትሽን፣ ትዳርሽን፣ መሬት ላይ ያለሽን ህይወት ከመጉዳት ውጭ ምንም የምታተርፊው ነገር የለም። የምታተርፊው አንድና አንድ ነገር ብቻ ስታደርጊ ነው። ኢቭን በውስጥ መቶ የሚጨቀጭቅሽም ሰው ካለ የሚጽፍልሽም ሰው ካለ አይን አካውንት እንዳለ የከፈትሻቸውን ገሊላ፣ ሊና፣ አበበ እነዚህ እንዳለ አካውንቶቹን አጥፊና ሌላ አካውንት አውጪ እንትን አርጊ። ከዛ ኑሮ መሬት ላይ ኑሪ በቃ። ምንም ይኸውልሽ ይሄ ይኸውልሽ አንዱ ሲስቅብሽ፣ አንዱ ሲያላግጥብሽ፣ አንዱ ምናምን ሲልሽ ምንም እንትን የለም።
እኔ እግዚአብሔር ምስክሬ ነው። የሚጠቅምሽ ነገር አሁን እኔ ያልኩሽን ነገር ካደረግሽ ትጠቀሚያለሽ። ያለበለዚያ ጦርነቱን መቀጠል ትቻለሽ። ጸጋ ይብዛለሽ። አሚን። ሲሱ ተባረክ። አመሰግናለሁ። አንተን በጣም ጊዜ ሰጥተህ እዚህ ስማች ጉዳይ እኮ ነው ላስገባህ። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ዘግቻለሁ። ከዚህ በኋላ እንዲህ አይነት ነገር አላደርግም። ዘግቻለሁ። እሺ ቴንኪው።